ከዛሬ 3 ወር በፊት ይህ የምታዩት አፓርታማ የቁፋሮ ስራ ላይ የነበረን ሲሆን አሁን ላይ ደግሞ 10ኛ ፎቅ ላይ ደርሰናል። ከአዲሱ አይዲያባ ፊት ለፊት በሚገኘው በፍጥነቱና በጥራቱ ከሚታወቀው ሁዳ ኢንጂነሪንግ እነሆ አዲስ ስጦታም ደግሞ ይዞላችሁ መጥቷል። የ40% ቅናሽ በቦሌ 24 ይዞላችሁ መጥቷል። ሁዳ ኢንጂነሪንግ አብራችሁን ቆዩ። ሰላም እንዴት ናችሁ? የሁዳ ኢንጂነሪንግ ቤተሰቦቻችን ሁዳ ኢንጂነሪንግ ትገኛላችሁ ማለት ነው። ምስጋናው በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ። እንግዲህ የኛ ሳይት በምንታወቅበት ሁዳ ኢንጂነሪንጎች በምንታወቅበት በፍጥነትና በጥራት አፓርትመንቶችን በመገንባት እንታወቃለን። በዚህ ምሳሌያችን ደግሞ ከአዲሱ አይዲያባ ስቴዲየም ፊት ለፊት ላይ ቦሌ 24 ላይ ማለት ነው አሁን ላይ የበር ገጠማ እንገኛለን ማለት ነው። ያ ማለት በ6 ወር እስከለተን ጨርሰን ፊኒሺንጉን እንዲሁም በ6 ወር ጨርሰን በ1 ዓመት ከሁለት ወር አካባቢ የከርሰ ምድሩ አውጥተን በር ገጠማ ላይ እንገኛለን። በቅርቡ ለማስረከብ እየሰራ እንገኛለን ማለት ነው። ቀጥሎ ደግሞ አዲሱ አይዲያባ ስቴዲየም ከፍ ብለን ደግሞ ማለት ነው ኒያላ ሞተርስ አካባቢ ደግሞ በ3 ወራት ውስጥ 10ኛ ፎቅ ላይ የደረስነው ደግሞ አፓርትመንት አለ ማለት ነው። እኛ እንደ አፓርትመንት ስንሰራ የምናያቸው ነገሮች አሉ ማለት ነው። እስፔሻሊ እንደ ሁዳ ኢንጂነሪንግ የማንደራደርበት ነገር ቢኖር ምንድነው ሎኬሽን ነው። ቦሌን በጣም ነው የምንወዳት ማለት ነው። ስለዚህ ሎኬሽን አንደኛ ምርጫችን ነው። ለምን ደንበኞቻችን ከኛ ሲገዙ አንድ ለማከራየት ሊገዙን ይችላሉ፣ ሁለት ደግሞ ለመኖር ሊገዙን ይችላሉ። እነዚህን ነገሮችን ታሳቢ በማድረግ ሎኬሽን ማንደራደርበት ነገር ነው ማለት ነው። በቀጣይነት እንደ ሁዳ ኢንጂነሪንግ ደግሞ የምንሰራቸው ነገሮች መካከል ምንድነው ኳሊቲ ነው። በጥራት አንደራደርም። በነገራችን ላይ ጥራት አንደራደርም። ሶስተኛው ደግሞ ዴሊቨሪ ነው ማለት ነው። ዴሊቨሪ ስላችሁ ምንድነው የምናደርገው? ዱባይ ላይ ለምሳሌ በ2 ዓመት ከተባለ ፕሮጀክት በ2 ዓመት ውስጥ የምናስረክብ ይሆናል ማለት ነው አይደል? ዱባይ ላይ እኛም ሁዳ ያንን ነገር በማንሳት ምን ብለን ተነሳን? ትረስትወርዚ ሪል ስቴት ብለን ተነሳን ማለት ነው። ምንድነው የምናደርገው? አንድ ፕሮጀክት ከመጀመራችን በፊት ምን እናደርጋለን? ለፕሮጀክቱ የሚያስፈልገንን የብረት ግብዓቶቻችንን ሬዲ ካደረገን በኋላ ፕሮጀክት የምንጀምረው። ሌላኛው አንድ ፕሮጀክት ሳንጨርስ ሌላ ፕሮጀክት የምንጀምርበት ምንም አይነት ምክንያት የለም። ሌላው ፕሮጀክት ስንሰራ እንደ ሁዳ የምናደርጋቸው ነገሮች ምን መሰላችሁ? ሂባ አርክቴክት የተባለ እህት ኩባንያ ያለን። ሂባ አርክቴክት የተባለ እህት ኩባንያችን የዲዛይኑን ስራ ይሰራል፣ ሁዳ ኢንጂነሪንግ ደግሞ ግንባታውን ይሰራል ማለት ነው። እንዴት ሆነ ደግሞ ካላችሁኝ ባክግራውንዳችን ይሆናል ማለት ነው። ባክግራውንዳችን ሁዳ ኢንጂነሪንግ 2009 ዓ.ም ላይ የተመሰረተ ድርጅት ሲሆን ስንሰራቸው የነበርናቸው ምንድነው ሬዚደንሻል ቢልዲንጎችን እንዲሁም ኮሜርሻል የተባሉ ቢልዲንጎችን እንገነባ ነበረ። ስለዚህ ከምንድነው የመጣ ነው? ከግንባታ ነው ወደ ሪል ስቴት የመጣ ነው ማለት ነው። ከ2009 እስከ ዛሬ 4 ዓመት ድረስ ስንሰራቸው የነበሩ ነገሮች ምንድን ናቸው? ሬዚደንሻል እና ኮሜርሻል ቢልዲንጎችን ስንገነባ ነበር። 4 ኪሎ፣ አያት፣ ፒያሳ፣ ጣና ተራ፣ ቡልቡላ፣ መርካቶ እነዚህም ፕሮጀክቶች ስንሰራ ነበር። ይሄንን ሰራንና አንድ ክፍተት ማየት ጀመረን። ያም ክፍተት ምንድን ነው? በአመት ከ450 ሺህ እስከ 500 ሺህ ቤቶች ይፈልጋሉ ኢትዮጵያ ውስጥ። ኦኬ ዋይኖት ለምን ይህንን ችግር ማንቀርፈዋለን እና ኢንዱስትሪውን ክፍተት በመጠቀም ያንን ለመስራት ሞክረን ማለት ነው። በዚሁ ደግሞ ምን አደረግን ማለት ነው? የዛሬ 3 ዓመት ስንጀምር ቡልቡላ ላይ 2 ፕሮጀክቶችን አስረክብ ከጊዜው ቀድመን ማለት ነው። ምን ብላችኋለሁ? ዴሊቨሪ 3 እያቻለ በዴሊቨሪ አንታም። ቡልቡላ ላይ 2 ፕሮጀክቶችን አስረክብን። ከዛ 3ኛ ፕሮጀክታችንን ደግሞ ከአዲሱ አይዲያባ ስቴዲየም በቅርብ ርቀት ላይ ደግሞ የሚገኘው ፕሮጀክታችን ቦሌ ኢምፔሪያል ያለውን ፕሮጀክታችን ደግሞ አሁን ፊኒሽንግ ሰርተን ለማስረከብ እየደረሰን እንገኛለን ማለት ነው። ከሱ ቀጥለን ደግሞ ኒያላ ሞተርስ ከዋናው አስፋልት ገባ ብሎ በቃ ኦልሞስት ዋናው አስፋልት ማለት ትችላላችሁ ገነባ ነው። 2 ቤዝመንት G+17 ደግሞ እየገነባ እንገኛለን። ከዛ ውስጥ ደግሞ ቢያንስ 2 ቤዝመንቱን ግራውንድ እና 10ኛ ፎቅ ደርሰናል። በስንት ውስጥ? በ3 ወራት ውስጥ ማለት ነው። እንዲሁም ደግሞ አዲስ ሰርፕራይዝ ደግሞ ይዘንላችሁ መጥተናል። ይህ ሰርፕራይዛችን ምን ብያችኋለሁ? ቦሌን ከሚወደው ሁዳ ኢንጂነሪንግ ቦሌ ላይ 3ኛ ፕሮጀክት ማለት ነው ይዘንላችሁ መጥተናል ማለት ነው። እንደ ሁዳ ደግሞ 5ኛ ፕሮጀክታችን ቦሌ 24 ላይ ከጊብሰን ትምህርት ቤት ቦሌ 24 ከሚገኘው ጊብሰን ትምህርት ቤት ፊት ለፊት ላይ 3 ቤዝመንት G+20 እንዲሁም ቴራስ ያለው ፕሮጀክታችን ይዘን መጥተናል ማለት ነው። እነዚህም ፕሮጀክቶች ስንሰራ ምን ብያቻለሁ? ግብዓቶቻችን ቀድመን አዘጋጅተን ነው እየሰራ የምንገኘው ማለት ነው። እዛ ላይ ደግሞ የ40% ቅናሽ ይዘንላችሁ መጥተናል ማለት ነው። አሁን ላይ የምናወራው ምንድን ነው? ስለ 2 ሳይት ደግሞ ዲቴል ምነግራችሁናል። አንደኛው ሳይት ቦሌ ኒያላ ሞተርስ። የኒያላ ሞተርስ ፕሮጀክታችን በፍሎር 5 ዩኒት ሲሆን 100፣ 105፣ 135፣ 140 እና 160 ካሬዎች አሉት። ከዛ ላይ ባለ 2 መኝታ ቤቶችን የጨረስን ሲሆን አሁን እጃችን ላይ 140 እና 160 የሚባሉ ባለ 3 መኝታ 2 አማራጮች ብቻ ነው ያሉን ማለት ነው። እሱም ላይ ካሽ ለሚከፍሉ ደንበኞቻችን የ30% ቅናሽ ይዘንላቸው መጥተናል ማለት ነው። ይህም ማለት ለምሳሌ 140 ካሬ
በአንዴ ካሽ ለሚከፍል ደንበኛ በካሬ 87395 ብር እየሸጠን እንገኛለን። ጠቅላላ ክፍያው ደግሞ 12 ሚሊዮን 200 ሺህ ብር 12.2 ሚሊዮን ከፍሎ ቫትን ጨምሮ የቤት ባለቤት መሆን ይችላል። ኒያላ ሞተርስ በ3 ወራት ውስጥ 10ኛ ፍሎር ላይ የደረስነው ፕሮጀክት። እዛው ላይ 160 የሚባል ባለ 3 ሌላ አማራጭ ያለን ሲሆን እሱም 87395 ብር ያ ማለት 30% ቅናሽ ተደርጎበት በ13 ሚሊዮን 900 ሺህ ብር የቤት ባለቤት መሆን ይችላል። የት ቦሌ በሚገኘው ኒያላ ሞተርስ ፕሮጀክታችን ማለት ነው። እዛ ላይ 2 ቤዝመንት G+17 እና ቴራስ ነው ፕሮጀክቱ። ይህም ፕሮጀክት ስንሰራ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር እነዚህ ነገሮችን ያሟላን ሲሆን እዛው ላይ ጂም፣ ስቲም እና ሳውናዎችን አሟልተንላቸዋል ማለት ነው። ሌላው ቴራሱ 360 ሲሆን አዲስ አበባን 360 ማየት ትችላላችሁ። ለሁለት ከፈለውና ዳርና ዳር አዳራሽ ማዘጋጀት ይቻላል ማለት ነው። እዛ ላይ ሲቲ ቪው አለው፣ ማውንቴን ቪው አለው ማለት ነው። የትኛው ፕሮጀክታችን? ቦሌ ኒያላ ሞተርስ ፕሮጀክታችን። እዛ ላይ ኦልሞስት 2 ቤድሮች ጨርሰናል። 3 ቤድሮች ናቸው ያሉት። ይሄን ይመስላል ማለት ነው። ሌላኛው ደግሞ አማራጫችን ምንድነው? እኔ ቀስ ብዬ መክፈል ነው የምፈልገው ደግሞ ለምትሉ ደንበኞቻችን በ15% ቅድመ ክፍያ የቀሩን 85% በ2 ዓመት ከፍላችሁ የቤት ባለቤት የምትሆኑበትን ደግሞ ሌላኛውን አማራጭ ይዘንላችሁ መተናል ማለት ነው። የእሱም ዋጋ ደግሞ ምነግራችሁ ከሆነ ከ1.8 ሚሊዮን ብር ጀምሮ የቤት ባለቤት መሆን ትችላላችሁ። የት ላይ? ቦሌ ኒያላ ሞተርስ ፕሮጀክታችን ላይ። ይሄ የኒያላ ሞተርስ ሲሆን እንዲሁም ደግሞ አዲሱ ሰርፕራይዙ የ40% ቅናሽ ያለው ደግሞ ቦሌ 24 ፕሮጀክታችን አለ ማለት ነው። ስለሱ ደግሞ ጥቂት ነገር ልንገራችሁ። እዛ ፕሮጀክታችን 3 ቤዝመንት G+20 እንዲሁም ቴራስ ያለው ሲሆን እንደተለመደው በሁዳ ማይታማበት ነገር ምንድነው? ጂም፣ ስቲም፣ ሳውና ኦፊሶች ያሉበት የከርሰ ምድር ውሃ ፍቃድ አውጥተን እንዲሁም የከርሰ ምድር ውሃ የሚኖረው ፕሮጀክት ነው ማለት ነው። እዛ ላይ ምን ክፍተቶች አየን መሰላችሁ? ባለ 2 መኝታዎችን በጣም ብዙ ደንበኞቻችን ሲቸገሩ አየን። ምን አደረግን? ባለ 2 ቢያንስ በዛ እንዲል አድርገን ይዘን የመጣ ነው። ኤ ሴክሽን እና ቢ ሴክሽን እንዲኖረው አደረግን። 4 ይኖራሉ። ኤ ፍሎር ላይ 3 መኝታ አለ፣ ቢ ላይ ደግሞ 3 አለ። አጠቃላይ 6 እንኳን ምንለው ከ6ቱ 4ቱ ባለ 2 መኝታ ሲሆን 2ቱ ደግሞ ባለ 3 መኝታ ቤቶችን እንዲሆኑ አድርገን የሰራ ናቸው። እዚህ ላይ 105፣ 115፣ 120 የሚባሉ ባለ 2 መኝታ ቤቶች ሲኖሩ 155 ደግሞ የሚባሉ ባለ 3 መኝታ ቤቶችን ይዘንላችሁ መተላል ማለት ነው። እንግዲህ ዋጋውን እንደምትጠይቅኝ አልጠራጠርም። ወደ ዋጋው ደግሞ እንሄዳለን። የ40% ቅናሽ አድርገን ቦሌ ላይ በነገራቸው ነገር ብቸኛው የ40% ቅናሽ ያለበትና በካሬ 74910 ብር እየሸጠ የሚገኝ ብቸኛው ካምፓኒ ሁዳ ኢንጂነሪንግ እወራረዳል። በነገራችን ላይ እወራረዳል። በካሬ 74910 ብር ለምሳሌ 105 ካሬዋን እንያት። 105 ካሬ ባለ 2 መኝታ 7 ሚሊዮን 865 ሺህ ብር። በ7.8 ሚሊዮን ብር የቤት ባለቤት መሆን ይችላሉ። የት? ቦሌ 24። ቦሌ 24 የሚገኘው የት ነው? ከአዲሱ አይዲያ ስቴዲየም በቅርብ ርቀት ላይ ይገኛል ማለት ነው። ሌላ 115 ካሬ አለ። 115 ካሬ ሲባዛ በ74910 8.6 ሚሊዮን ብር የቤት ባለቤት መሆን ትችላላችሁ። ሌላ 120 እና 155 ካሬ አለ። 120 ካሬው 74910 ብር ካሽ ለሚከፍል ደንበኛ አጠቃላይ ዋጋው 8.9 ሚሊዮን ብር ይመጣል። የመጨረሻውና ባለ 3 መኝታው 155 ካሬ ሲሆን 155 ካሬው 11.6 ሚሊዮን ብር ማለት ነው። 105 ካሬ በ7.8 ሚሊዮን፣ 115 ካሬ 8.6 ሚሊዮን፣ 120 ካሬ 8.9 ሚሊዮን እንዲሁ 155 ካሬ ደግሞ በ11.6 ሚሊዮን ብር ቫትን ጨምሮ ቦሌ 24 ላይ የቤት ባለቤት መሆን ትችላላችሁ። በፍጥነቱና በጥራቱ ከሚታወቅ ከሁዳ ኢንጂነሪንግ ማለት ነው። እስኪ እዚህ ለምን እንገዛችኋለን? ምን ለምሳሌ በዙሪያ ያለ ልትሉኝ ትችላላችሁ። እንግዲህ ፕሮጀክት ስንሰራ ምን ብያችኋለሁ? ቦሌ እንመርጣለን። ከቦሌ ኢንተርናሽናል ኤርፖርት በ2 እና በ3 ኪሎ ሜትሮች ናቸው የሚገኙት እነዚህ ሳይቶቻችን። ከኤርፖርት በቅርብ ርቀት ነው፣ ለማከራየት ሴፍ ነው ማለት ነው። ሁለተኛው ደግሞ አዲሱ አይዲያባ ስቴዲየም አለ። ከአዲሱ አይዲያባ ስቴዲየም እንዲሁም በቅርብ ርቀት ነው፣ በ1 ኪሎ ሜትሮች ርቀት ላይ ነው የሚገኘው ፕሮጀክታችን ማለት ነው። ሌላኛው ከአስፓልት ዳር ነው፣ የቦሌ መገናኛው አስፓልት ዳር ነው። እሺ እንገራችሁ፣ የቦሌ ኒያላ ሞተርሱ አስፓልት ዳር ነው። ያ ማለት ከቦሌ ወደ መገናኛ በሚወስደው መንገድ ወይም ከመገናኛ ወደ ቦሌ በሚወስደው መንገድ ጋር ኒያላ ሞተርስ ጋር ነው የሚገኘው የኒያላ ሞተርስ ፕሮጀክታችን። እንዲሁም የቦሌ 24ቱ ደግሞ ፕሮጀክታችን ደግሞ የሚገኘው ከአዲሱ አይዲያባ ስቴዲየም በ500 ሜትሮች ርቀት ላይ ይገኛል ማለት ነው። ያ ማለት ቦሌ 24 ጊብሰን ትምህርት ቤት ፊት ለፊት ይገኛል ማለት ነው። ለምን እንግዛ እዛ ካላችሁኝ፣ አንድ በዶላር ስለሚከራይ። ለምን? ሎኬሽኑን ካያችሁት ለቦሌ ኤርፖርት ቅርብ ነው።
ለአዲሱ አዲስ አበባ ስቴዲየም ቅርብ ነው። ለመገናኛ ለ22 ለ24 ሴንተር ለይርና ሞል ሴንተር የሆነ ቦታ ላይ ነው የሚገኘው። ሌላ የእምነት ተቋማትን ከፈለጋችሁ በቅርብ ርቀት አለላችሁ የእምነት ተቋማት። ሌላኛው ትምህርት ቤት ልትሉ ትችላላችሁ። ትምህርት ቤት ደግሞ ስፔሻሊ ለወላጆች ኢንተርናሽናል የተባሉ ትምህርት ቤቶች አሉ። ፊት ለፊቱም ጊብሰን ትምህርት ቤት አለ። እንዲሁም ብሪቲሽ ስኩል ደግሞ ስላለ የፈለጋችሁት ቦታ ልጆቻችሁ ማስተማር ትችላላችሁ። አይ እኔ ደግሞ ቤቴና ስራ ቦቴ በቅርብ ርቀት እንዲሆን ፈልጋለሁ ደግሞ ካላችሁ እታች ባዘጋጀናቸው ሾፖችና ኦፊሶቻችን ተከራይታችሁ ቢሮአችሁ እታች ቤታችሁ ደግሞ ላይ መሆን ትችላላችሁ ማለት ነው። ሌላኛው ደግሞ ለቤት ቸርቻሪዎች፣ ያ ማለት ቤት የሚገዛው ሲጀመር ነው። ምክንያቱም ትርፍ ያለው እዛ ስለሆነ ማለት ሰው የሚያተርፈው ሲሸጥ ሳይሆን ሲገዛ ነው። ሲጀመር ዋጋው አሪፍ ስለሆነ እዚህ ላይ ኢንቨስት ማድረግ የምትችሉ ይሆናል ማለት ነው። ከዛ ከ3 ወር ከ6 ወር በኋላ ደግሞ ቆይታችሁ አትርፋችሁ መሸጥም የምትችሉ ይሆናል ማለት ነው። ሌላኛው ምንድነው ቤቶቻችን ላይ ፉል ፊኒሽንግ አላደረግንም። ማድረግ እንችላለን፣ ነገር ግን እንደ አማራጭ ለእናንተ ሴሚ ፊኒሽንጉን አዘጋጅተንላቸዋል። ሴሚ ፊኒሽንግ ያዘጋጀንበት ብቸኛውና ዋነኛው ምክንያት ፊኒሽንጋችሁን በራሳችሁ በምትፈልጉት አይነት ስታንዳርድ እንድትሰሩ ብለን ያዘጋጀነው አማራጭ ሲሆን አይ እኔ ፊኒሽንጉን መስራት አልፈልግም እናንተ ስሩልን ካላችሁም ደግሞ እህት ኩባንያችን ሂባ አርክቴክት ስላለ በእሱ አማካኝነት የፊኒሽንግ ስራችሁን ማድረግ የምትችሉ ይሆናል ማለት ነው። ሌላኛው እና አስቸጋሪው ነገር ሌላ ቦታ ላይ እና ሁዳ ላይ ሶልቭ ያደረግነው ነገር ሪዲዛይን ብናደርግ እንዴት ነው ይላሉ አንዳንድ ደንበኞቻችን። ሁዳ ኢንጂነሪንግ ላይ እንደ ሶሉሽን ይዘን የመጣነው ምንድነው ምን አለን ብያቻለሁ። ሂባ አርክቴክት የተባለ እህት ኩባንያ አለን። ሂባ አርክቴክት የተባለው እህት ኩባንያችን ሪዲዛይን እንኳን ማድረግ ከፈለጋችሁ ከኛ ጋር በመመካከር ቤታችሁን ሪዲዛይን ማድረግ ትችላላችሁ። ለዛም እንዲመቸን ፖስቴንሽን የሆነ ቴክኖሎጂ ስለሆነ የምጠቀመው ፖስቴንሽን ደግሞ ፍላት ስላብ ነው። ኮለኖችን እንዲሁም ሽሮሎችን ባላንስ በሚያደርግ ሁኔታ እንዴት ነው ዲዛይኖቻችን ስናስቀምጣቸው በአንድ ቤትና በሌላ ቤት መሃል ነው ኮለኖቻችንና ሽሮሎቻችን የሚያርፉት። እንደ ፓርቲሽን ነው እንጂ ምናዘጋጃቸው መሃል ላይ በየቤቱ ሳሎን ላይ መኝታ ቤት ላይ ምናምን ላይ ምንም አይነት ኮለን አታገኙ። እንደ ሁዳ ኢንጂነሪንግ ማለት ነው። ይሄ ፖስቴንሽን የሰጠን ነገር ነው ማለት ነው። ለቦሌ ኤርፖርት በቅርብ ርቀት፣ ለአዲሱ አዲስ አበባ ስቴዲየም በቅርብ ርቀት፣ መገናኛ 22 ገርጂ አያት ኤርና ሞል ደግሞ በቅርብ ርቀት ላይ በሚገኘው የሁዳ ኢንጂነሪንግ አፓርትመንት የቤት ባለቤት መሆን ትችላላችሁ። በቦሌ 24 የ40% ቅናሽ እንዲሁም የቦሌ ኒያላ ሞተርስ ፕሮጀክታችን ደግሞ የ30% ቅናሽ ይዘንላችሁ መጥተናል። ይህም ደግሞ ለጥቂት ቤቶች ብቻ ያዘጋጀን ስለሆነ የእድሉ ተጠቃሚ መሆን የምትችሉ ይሆናል ማለት ነው። ሌላኛው ልነግራችሁ የምፈልገው ነገር ሁዳ ኢንጂነሪንግ ፕሮጀክት ስንሰራ ሁል ጊዜም የማንደራደርባቸው ነገሮች መካከል ዶክመንቶቻችን ሲሆኑ እነዚህ ዶክመንቶቻችን ህጋዊ ዶክመንቶች ናቸው። ለምሳሌ አንዳንድ ቦታ ሲሰሩ የሚሸጥላችሁ ድርጅትና ንግድ እንትኑ ካርታው፣ ግንባታ ፈቃዱ፣ ሊዝ የተከፈለባቸው ዶክመንቶች ብዙ ጊዜ አታገኙ። እንደ ሁዳ ግን ሁል ጊዜም በመርህ ደረጃ የማንደራደርባቸው ነገሮች አሉ። ካርታችን ሁዳ ኢንጂነሪንግ አላስሆነ የግል ማህበር ይባላል። እናት ካርታው በራሳችን ነው ያለው። ሌላኛው ግንባታ ፈቃድ በራሳችን ነው ያለው። ሊዝ የከፈልባቸው ዶክመንቶችን የከርሰ ምድር ውሃ ፈቃድ ይዘን ነው ሁል ጊዜም የምንሰራው። ሌጋል ዶክመንትም የማንደራደርበት ጉዳይ ነው። ለምን ካላችሁ ትረስት ወርዚ ሪል ስቴት ሁነን ለመስራት ስለሆነ እየሰራን ያለ ነው። እያንዳንዷን ዶክመንት ህጋዊ እና ፍቃድ ባለው ሁኔታ እየሰራን እንገኛለን ማለት ነው። በመጨረሻም ሁዳ ኢንጂነሪንግን ማግኘት የምትፈልጉ ከሆነ በአካል መምጣት የምትችሉ ይሆናል ማለት ነው። በአካል ልታገኙ ትችላላችሁ። አሊያም ደግሞ ስልክ ዋትሳፕ ላይ ማግኘት እንፈልጋለን ካላችሁ ደግሞ ከሱ ማግኘት ትችላላችሁ። ሌላኛው መነግራችሁ ነገር እንዴት ማድረግ እንፈልጋለን ውልን በተመለከተ ካላችሁን ሁለት አይነት መንገድ አለ። አንድ ተወካይ ካላችሁ ስፔሻሊ ለዲያስፖራዎቻችን በአካል ቢሮ መጥተው ማስተናገድ ይችላሉ። አሊያም ደግሞ በዲኤችኤል እና በዩፒኤስ ዶክመንቶችን እየተላላክን የቤት ጊዜያቸውና የቤት ባለቤት የምትሆኑበትን ነገር አመቻችተናል ማለት ነው። ሁዳ ኢንጂነሪንጎች ላይ አብሬያቸው የነበርኩት ምስጋናው በለጠ ነበርኩኝ ከሁዳ ኢንጂነሪንግ። መልካም ሳምንት ይሆንላቸው።